ዘላለም ለካ ሌላ አማራጭ ነገር ነው። ባትሪና ዱላ ይዘው ብቻዋን ይምራው ይቻል ፑል ቤት ተቀጠረች። ለጫወተኝ አስለምደኝ ምናምን። ፑል ነው እንዴ? ፑል ስትለኝ ፑል ቁርስ ቤቱ መስሎኛል። እሺ አጠግቧ ላይ እጅ ሳምኳል። ዝም አልሽው? ዝም አልኩት። ኦኬ ዝምም ተጀናጅኝም አላውቅም። ብትገዛላት ደስ የሚላት ምንድን ነው? መኪና። ጠላቴ ይደንግጥ። ገዛላት። እንተዋወቃለን ወይ ልንባባል በእሁድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ዛሬም እንደ ሁልጊዜው ሁሉ 3 ጥንዶችን ይዘንላችሁ መጥተናል። እንግዶቻችን እንኳን ደህና መጣችሁ። እኔ ብዙ ጊዜ የአበሻ ልብስ ተለብሶ ሲመጣ በዓል ደረሰ እንዴ እላለሁ፣ ግን ልብሳችሁ በጣም ደስ ይላል። በኋላ ላይ ትነግሩኛላችሁ አሰራሩን ምናምን። ደግሞ መጀመሪያ ልተዋወቃችሁና ከዛ እናንተ ደግሞ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ትነግሩኛላችሁ። ከዛ ጋር ነው መጀመሪያ ዛሬ። ስሜ አዱኛ ለማየሁ። አዱኛ ለማየሁ። ታደለች ሲሳይ። አዳነሽ መልስ። ትዕግስት መክብብ። ፍስሐ አብርሃም። መሀሌት ቢምራ። እንዴት እንደተዋወቃችሁ ደግሞ ከነ መሀሌት ጀምራለሁ። እሺ የተዋወቅነው ስራ ቦታ ላይ ነው። መስሪያ ቤት ላይ የሆነውን አጋጣሚ ማለት እሷ እኛ ጋር ጆይን አድርጋ ነበረ። ባርገችበት አጋጣሚ ያው ትውውቃችን ጀመረ። ከዛ ያ ትውውቅ ወደ ትዳር ሄዶ በፍቅር 2 ዓመት በትዳር ደግሞ ዓመት ተኩል ቆይተናል። አንድ ልጅ አፍርተን አብረን ኖረን 3 ዓመት ተኩል አጠቃላይ ከነቱ አጠቃላይ። እሺ አዳነና ትዕግስት። እኔ እንትን ነበርኩ ሹፌር ነኝ እና ድንገት እሷ የከተማ ነው ወይስ ከከተማ የሚወጣ? አይ እዚህ ከተማ ነበር የምሰራው እና እሷ ወደ 58 ለስራ ምናምን መጣ ነው መሰለኝ። በቃ ድንገት መኪና ላይ ሳልፍ በቃ ሰው ይዛኔ ሰው ሳያት ዳር ያስኩና ቆንኩኝ። ስታልፍ ስታያት ኖርማል ሳያት ዳር ያስኩና ቆንኩና ወደኋላ አድርጌ ከዛ ገባች። በቃ ትንሽ ሸኘኋት። ስልክ ስጭኝ እናቴ ምናምን ስላት እሷም እንትን አላለች፣ ተቀበልካል። በቃ 2 ቀን ምናምን ከቆየን በኋላ ደወልኩኝ፣ አታነሳም። ከዛ በፌስቡክ እንትን ጀመርኩኝ ትዕግስት መክብብ በሚለው። የአባቷን ስም በምን አወቅ? ነግሬው ነበር በመጀመሪያ ቀን። አውርተናል ማለት ስምሽ ማን ነው ስላለኝ ትዕግስት መክብብ እባላለሁ ብዬው ነበር። ያው ሙሉ ስሜን ማውራት ደስ ይለኛል በጣም ከናባቴ። ጎበዝ። ብዙ ጊዜ ሲቸገር ነው እኛ እሱን ነበር። አባቴን እወደዋለሁ በጣም። ብዙ ጊዜ ሰዎች የብቻቸውን ስም ነው የሚናገሩ፣ የራሳችንን ስም ብቻ ተለምዷል። አባቴን በጣም ስለምወደው እኔ ሁሌም ከናባቴ ነው የምናገረው። ስለዚህ የመጀመሪያ ቀን ስትተዋወቁ ከናባት። ከዛ በቃ በፌስቡክ ስፈልግ ፎቶዋን አይቻት ስለነበር ፎቶውን እንደ ድንገት አገኘሁት። እዛ ማታ ላይ ከሀይ ምናምን ስል በዛ ጀመረ። ስደውልለት ነሽ ምናምን ስላት እሷ ለስልጠና ነበር ለካ የመጣችው። እንትን ሄደች ወደ ሚሌ አፋር ጭፍ ወደ ሚሌ ነው የእሷ እንትን ነርስ ነች። እና ምንድን ነው የምትሰሪው ስላት ነርስ ነኝና ለስልጠና መጥቼ ነው ወደ ጭፍራ አፋር ሚሌ ሄጃለሁ፣ በረሃ ማለት ነው ወደ 700 ምናምን ኪሎ ሜትር። እና ከዛ በመጣስ ምናምን በሚል ጭዌ ጀመርን። ከዛ ጭዌ ነበር ወይስ ከልብ ነበር ሄዳለሁ ያልከው? አይ ከልቤ ነው። በቃ ወደ 7 ወር ድንገት በመሀል እኔ እንትን አቆምኩኝ፣ ስራ አቆምኩና ስራ ፈታሁ። እዛ ግን ማታ እሷን ማወራ ነበር ተፍተፍ ብር የዛኔ ካርድ የዛሬ 7 ዓመት ካርድ በ5 ብር ምናምን ቀስ ብዬ በቃ 5 ሰዓት ላይ ምናምን አልነበረ ደግሞ ከ2 ሰዓት ነው ከ3 ሰዓት በኋላ 5 ሰዓት በኋላ በ5 ብር ለ1 ሰዓት ታወሪ ነበር። እና እሷ ካርድ ሙላና ልደውላ ስል እሷ ደግሞ ያው ነርስ አይደል ሙላ ትተኛለች። ከዛ እንደገና ጠዋት ቀን ሙሉ እንትን ብለን በቃ ከዛ በኋላ ልክ 7 ወር ምናምን ከቆዩ በኋላ በቃ ልመጣ ነው አልቻልኩም አልኳት። ከዛ የምር ምናምን በቃ እሷ ኖርማሊ የዛን ቀን ነው እንግዲህ በአካል ታይተን እንትን ያለው እና የምር ነው ምናምን አለች። አዎ እኔ በቃ ልመጣ ነው 7 ወር ነው ምናምን አልኳት። እና ምናምን በዚህ ቀን በቃ እሑድ ቀን እረፍት ነኝ ምናምን ነገር አለች። እዛ የዛኔ ደግሞ እኔ ስራ የለኝም ከጓደኛዬ ጋር ነበር አብረን ተከራይተን የምንኖረው ማለት ነው። እዛ ልክ እነሱ እሑድ ቀን ልክ ሲሰበስቡ በቃ እኔ ልሄድ ነው እኔ አልቻልኩም ማለት ማታም በቃ ማልቀስ ሆነ እንትን ኖርማሊ ስራ ምን ተሰራልኩኝ በቃ ስራ የለም ምን የለም በቃ የሌለ እንትን አለኝ ማለት ነው። ከዛ ልክ በቃ ጓደኞቼ ሰበሰብኩና የዛኔ 350 ብር ነው ምናምን ትራንስፖርት ክፍል ከአንዱ 50 ብር ከአንዱ 30 ብር አጓጡ ወደ 600 ምናምን ብር ያስኩና በንጋታው ላምበረት ትኬት ቆረጥኩ። እዛ እየመጣው ልክ ደብረሲና ምናምን ስደርስ ደወልኩላት እየመጣው ነው ደብረሲና ደርሻለሁ አላውቅም ሀገሩን ከዛ በፊት
ማታ 12 ሰዓት ተኩል ወልዲያ ገባሁ። 12 ተኩል ወልዲያ ስገባ ደወልኩላት። ከ12 ተኩል በኋላ እንገድ የለም በቃ እዛ አደርና ነገ በጠዋት ትመጣለህ። ኪሴ ውስጥ ያለው ብር ደግሞ በምሳ በምናምን አልቋል። ማደሬ የለም ማቆሴ የለም። እሷን ደግሞ ገና የመጀመሪያ ብር የለኝም እንዴት ልበላት? ከዛ ምን ይሻላል ነው ስላት ፒያሳ የሚባል ቦታ አለ ደላሎች አሉ። ከዛ ሂድና እንደዚህ በላቸው እስከ መገንጠያ ይወስደዋል። ከዛ በኋላ እንትኖች አሉ የኬላ ፈታሾች ምናምን ፌዴራሎች አሉ። እነሱ ይተባበሩና በዛ ወደ ጭፍራ ወደ ሳመራ የሚሄድ መኪና ይተባበረዋል አለች። እሺ አልኩና እስከ 4 ሰዓት ጠበቅኩኝ። ከ4 ሰዓት በኋላ መኪና መጣ፣ የቅጥቅጥ መኪና። እኔ ወደ መቀሌ ልኝ እስከ መገንጠያ ወስዳለሁ አለ። እዛ እስከ መገንጠያ ሄድኩኝ። ከመገንጠያ በኋላ 8 ሰዓት ላይ እዛ ጭፍራ ደረስኩኝ። ምን ብዬ ልውረድ ስላት የሆነ ታንከር አለ አለች። በራኩን ታንከር አለ እሱ ጋር ውረድና በቃ እነሱ ይጣሉ አለችኝ። ጣሉ። እንግዲህ እግዚአብሔር እዳ ብሎ ጥሎ ሄዱ። ከዛ ስደውልላት ባትሪና ዱላ ይዛ ብቻዋን ጅምናውን ይቻል ባትሪና ዱላ ይዛ መጣች። ከዛ ስልክ ሳገኝ እንጃ በህይወቴ እንደዛ የተሰማኝ ደስታ። ከዛ 15 ቀን በቃ እሷ ጋር ስራ የለም ፈታ ብዬ ፍየሌን እየበላሁ መመለሻዋ ማን ከፈላት? ብቻ ነገርካት? ከዛ በኋላማ በቃ ታሪኬ ሁሉ ነገሬን ነገርኳት። ስራ እንደሌለ አሁን እረፍት እንደሆንኩ እንደዚህ እንዳልኩ ምናምን ታሪክ ምንም ችግር የለውም። እሷ ነርስ ስለሆነች ጠዋት ትወጣለች፣ ቁርስ ሰራርታለች። ለጥ ብዬ ውዬ 15 ቀን ተቀልቤ እንደገና መጣሁ። ከዛ በቃ እሷ መምጣት ጀመረች አዲስ አበባ፣ እኔ መሄድ ጀመርኩኝ። ከዛ በኋላ ከትንሽ ጊዜ በኋላ ካልመጣሽ ብዬ ጠቅልዬ አዲስ አበባ እግዚአብሔር ይመስገን አሁን አብረን እየኖርን ነው። ለትዕግስት ግን ጥያቄ አለኝ። መጀመሪያ ቀን ተዋወቀሽ መኪና ቆሞ ታክሲ ውስጥ ባዶ ሆኖ ነው የገባሽው ወይስ በደንብ ተሳፋሪሽ? ባዶ ነው። አልፈራሽም? አልፈራውም። ያው ልብ አንዳንዴ ነገር የለም የራስ ነገር ሲመጣ፣ ስለዚህ ምንም አልፈራሽም ነበር? አልፈራው። ስራ የለኝም ሲልሽስ ምን አልሽ? በቃ ያው ትንሽ ቅር ቢለኝም ያው እንደ አዲስ አበባ ልጅነቱ ስራ ማጣቱ ትንሽ ቅር ብሎኛል። ግን ችግር የለውም ለሷ አልነገርኩትም እንደዛ ብዬ ልቤ ነው ትንሽ እንትን ያለው። ግን በቃ ችግር የለውም ነው ያልኩት። ያው ላይ በትዳር አጠቃላይ 10 ዓመት፣ በፍቅር 3 ዓመት፣ በትዳር 7 ዓመት የሁለት ልጆች እናት ሆኛለሁ። ወላጆቹ ናቸው። አንተም ስራ ተመለስክ? አዎ ወደ ስራ ተመለስክ? አሁን ስራ አለው በጣም ዋናው ፍቅሩ ነው። አይ በጣም ደስ የሚል ታሪክ ነው። አፋር የመሄድ ጉዳይ እንኳን ጭዌ ሆኖ አልቀረም። ሄድህ አየህ፣ ለፍቅር የከፈልከውን መስዋዕትነት ያሳያል የእውነትና እኔ እንደውም በጨዋታ ያለፍከው መስሎኝ እየጠበቅኩ ነበረ። ነግረኸኝ ሄድኩ እስክትለኝ እንኳን ሄድክ ደስ ብሎኝ። ለሁለት ጓደኞቼ ለሁለት ተከፍለው ነበር። አንዱ እንዴት የማያውቁት በዚህ ላይ ደግሞ አንድ ቀን ላውቃት ፌስቡክ ምናምን እንደዚህ በዚህ ስልክ እናወራለን፣ ግን እንዴት ጸባዩን አያውቅም አንድ ነገር ብትሆን ይችላል። አንዱ ደግሞ ይሄድና ቁርጡን ይወቅ በቃ እዚህ ያላዘነ እንትን ከሚል ይሄድና የሆነ ነገር ተሳካል። ዋናው እምነት። እሺ አዱኛና ታደለችስ? ስራ ቦታ ላይ እጄ አጋጣሚ የሚሰራበት ቦታ ቅርበት ላይ ፉል ቤት ተቀጠረች እና ፉል ቤት ተቀጥራ ያለች የሆነ ልጅ ፉል አጫውተኝ አስለምደኝ ምናምን አለ። ኦ ፑል ነው እንዴ? ፉል ስትለኝ ፉል ቁርስ ቤቱ መስሎኛል። እሺ ከዛ አጫውተኝ ሲለኝ እሱን ይዤ ሲሄድ እሷ አለች ወይ እቺን የመሰለ ቆንጆ እዚህ ያለች እንዴ አልኩት። ከዛ ምን መላለች አጠገቧ ላይ እጄ ሳምኳት፣ ፀጉርሽ ያምራል ምናምን አልኩት። አጠገቧ ላይ እጄ ሳምኳት። በዛን ሰዓት ሳታውቃት አላውቅም አታውቅም። ዝም አልሽው? ምንም አላለችም። ዝም አልኩት። ኦኬ እሺ። ከዛ ሳምኳት። ከዛ በኋላ እንትን ኳስ ልታወጣ ጎንበስ ስትል ከኋላ ስልኳ ነው ከኋላ ኪስ ነበር ያደረገችው፣ ጠጠር ስልክ ማለት ነው። ከዛ አግኝቼ ወደ እኔ ሞከርኩና ባላንስ አነስተኛ ነው ሲል እኔ ስራ ቦታ ተጠራውና ሩጬ ወጣ። ከዛ በ3 ቀን በኋላ እሷ ደውለች። እኔ በቃ በዛው እጄ ረሳሁ፣ ለቀልድ ነበር ያልኩት። ከዛ በዛ ተዋወቀን፣ በዛ ያወራን። አሁን 2 ልጆች አባትና እናት ነን። በትዳር ወደ 5 ዓመት በላይ ቆይተናል። ኦኬ። ለታደለች ጥያቄ አለኝ። እንዴት ምንም አላልሽውም? እኔ ምንም አላልኩትም፣ ግን አንተም ያማል እንደ ብየዋለሁ መጀመሪያ ጊዜ ያማል እንደ ስለ ከዛ ወይኔ ፀጉርሽ ያምራል አለኝ። ግን ፀጉሬንም ስሞኛል። ፊትሽንም ፀጉርሽንም ፀጉሬንም ስሞኛል። ያማል እንደ ብዬ ከትንሽ ኳስ አውጪ ሲሉኝ ኳስ ላወጣ ጎንበስ ሲል ኳላ ነበረ ስልክ ያስቀመጥኩት። ከዛ መዛው አውጥቶ ወደሱ ደወለ። ዝም አልሽ አንቺ ያን ሁሉ ሲያረግ? ከዛ ኳሱን አውጥቼ እንትን ካልኩ በኋላ ስልኬን ተቀብየዋለሁ። ምንም ሳትዩ ግን? ምንም ሳልለው ተቀብየዋለሁ። አይ ልብሽማ የሆነ ነገር ነግሮሽ ነበር እንጂ ይሄ ከባድ ነው አይደል? ሌላ ሰው እንደዚህ አድርጎሽ ያውቃል? አይ አያውቅም።
ማንም አያረግም። ፑል ቤት አካባቢ በጣም ብዙ ጊዜ ያስቸግራልና እንዴት ነበረ ስትሰሪ ታዲያ? አይ ምንም እኔ ኩስተር ቤት ነው የምሰራው እዛ። እሺ አንቺ ከፈቀድሽ እኔ ምን ብልጣጣ ምን ያመጣለሁ? ዋና 2 ዓመት አስቆጥረናል አይደል? ኖ 5 ዓመት ያላችሁ 6 ዓመት ሊሞላችሁ ነው። ፍሬ አፍርታችኋል፣ ለጋብቻ ደርሳችኋል። አይ ጥሩ ነው። እኔና እናንተ ከተዋወቅን ባሎችን ሳይሆን ሚስቶች ወደ ውጭ ልሸኝና ከባሎች ጋር ቆይታ አድርገን ተመልሰን እንገናኛለን። እሺ ሚስቶችን ሸኘን ከእናንተ ጋር ቆይታ ልናደርግ ነው። ግን እንደው እና አዱኛ ጋር ቅድም እኔ ስልኬን ደውዬ ካርድ አልነበረውም ከዛ በኋላ ጠፋው ረሳሁት አልክ። እንዴት ልደውልልሽ አለች? ለምን ወደ ዲኒ በላኛል ልጠይቅ ብዬ ነው የጠየቅኩት። አዎ ከ3 ቀን በኋላ ብራዘር ቤት እጄ ራት እየበላሁ ለብራዘር በጣም ፈራለሁ በሰዓቱ ማለት ነው። እና ሴት ጋር እንደሚጀናጀን አቅም ደሞም ተጀናጀኝም አላውቅም። ከዛ በሰዓቱ እሷ ስትደውል ማነሽ ምናምን አልኳት። አይ አታውቅም ይሄን ድምጽ ምናምን አላውቅም አልኳት። ከዛ ለሙዚየም ነው እንደባለፈው ስልክ ወሰድከው ምናምን አለች። አረ አልወሰድኩም ምናምን አረ እንደዛ አይነት ቦታ ስትለኝ እሺ በቃ ደውልልሻለሁ ምናምን ብዬ ዘጋው። በዛን ሰዓት ማለት ነው ዘጋው። ራት በልቼ ስወጣ ደወልኩላት። ከዛ እንዴት ደወልሽ ምናምን አንተ እኮ ወደ አንተ ሞክራል ደወለም እንዳው አልገባልኝም ወደኔ ምናምን አልኳት። አሃ አንተ ስትሞክር የሷን ስልክ ወደኔ ሞከርኩና እየሞከርኩ ያለው ባላንስ አነስተኛ ነው ሲል ወዲያው ስራ ቦታ ተጠራው ሩጭ ሄድኩት። ለካ እሷ ጋር ወደ አንተ ጋር ስለደወልክ አንተ ጋር ባይጠራም የእሷ ጋር ግን ስልክ አለ ማለት ነው። ስልክ አለ እኔ ያልተቀበልኩ። አዎ ዝም ስትል መጠርጠር ነበረብን። ስትሰማት ዝም ስላለች መደወሉ አይገርም። ግን እንዴት የሚለው ጥያቄ ስለፈጠረብኝ ያነሳሁት። ለማንኛውም ያው ሁላችሁም በተለያየ መንገድ ነው ወደ ትዳር የገባችሁት። የሚገራርሙ ታሪኮች ናቸው የነገራችሁኝና እንደው ትዳርን ከውጪ ስታዩትና ከዛ ደግሞ ስትገቡበት እንዴት አገኛችሁት? ትዳር በጣም አሪፍ እንጃ። ለእኔ በተለይ ለእኔ ከምለው በላይ ማለት አሁን እግዚአብሔር ይመስገን 2 ልጆች አሉኝ። 10 ዓመት ሆኖናል። ግን ከዛ በፊት የነበረ ላይፍ ማለት የሹፌር ላይፍ ታውቂያለሽ፣ በጣም ቦሪንግ ላይፍ ነው። እንደፈለግሽ ነው እንትን የምትይው ብዙ ነገር ነው ትምህርት እና ከዛም በኋላ ስራ ማጣት ማለት ስራ ታጥያለሽ፣ ትሰሪያለሽ፣ ሌላ ቦታ ትገቢያለሽ፣ አንድ ቦታ አትረጋጊ። ግን በቃ ከሷ ካገኘው በኋላ በቃ ነገሮች ማለት ከዛ ቆይቼ ከመጣው በኋላ ነገሮች ማስተካከል እንዳለብኝ ለራሴ ማለት በዚህ እንደማልቀጠልም ማወቅ ጀመርኩኝ። በቃ የሆነ አንድ ስራ ይዤ ከዛ በኋላ እንደዚህ አድርጌ የሆነ ነገር ማድረግ እሷ መጥራት አለብኝ። በቃ ቢያንስ እዛ በረሃ ነው በጣም እንትን ይላል። በቃ ወደ አዲስ አበባ መጣ የሆነ ነገር መፍጠር አለብኝ። 1-2 ዓመት ተራብኩ። ከዛ በቃ ግን በጣም ደስ ይላል። በቃ ትዳርን የመሰለ ነገር የለም። ተስተካከለልህ ስራዎች ምናምን? አዎ ስራ ተስተካከለ። በሂደት ልጅ መጣ። እሷ እንደውም ለውም እሷን ስላት ስራ ትታ ነው የመጣችው የመንግስት ስራ። ከዛ ስራ ትታ እዚህ አዲስ አበባ ነው በቃ ዝም ብላ መጣ። ገና እንደመጣች እዚህ አዲስ አበባማ እንደውም ስራ አገኛለሁ ከ2 ሳምንት በኋላ እኔ ሳቁኝ። ማለት እዚህ ስራ ለማግኘት ከባድ ነው። ከዛ ልክ ቴሌግራም ስትል ጤና ሚኒስቴር ማስታወቂያ ወጣ እንደንገት። ከዛ ልክ ማስታወቂያ ጋር ስትወዳደር ተቀጠረች ወዲያው 1-2 ወር ሳይሆን። ከዛ ደግሞ የምትፈልግበት ቦታ ሲባል ሰፈራችን ላይ ወደ አየር ጤና ምናምን ጤና ጣቢያ ትሞሪያለሽ ቅርንጫፍ ማለት ስትሞላ ወደዛ መጣች። ከዛ እግዚአብሔር ይመስገን በቃ ነገሮች አልጋ የዛኔ ደግሞ የቤት ኪራይ ርካሽ ነው ነገሮች ምን ተሰለሉ እንደዛ በዛ ተሳካ። እሺ ታሪከኛ አዱኛ። አዎ ትዳር በነገራችን ላይ በጣም ለትዳር እየጸለይኩ ነበር በሰዓቱ ማለት ነው። ወደ ትዳር ዓለም ለመግባት በቃ ብቸኝነት በጣም አስጠልቶኝ ነበር። ብዙ ሀገር ዞር ያለው ስላየሁት በቃ ወደ ትዳር ዓለም ለመግባት ግን ማን ነው እውነተኛ ትዳር ማለት ፈላጊ ሆኖ የሚገባ ሲል ከዛ ስናወራ በቃ ለትዳር ከሆነ አሁን ዝግጁ ነኝ አለች። ለትዳር ከሆነ የምትፈልገኝ ለትዳር ከሆነ ዝግጁ ነኝ ምናምን። ምክንያቱም እሷም ሰው ቤት ነው ተቀጥራ የምትኖረው። ብዙ ዓመት ሰው ቤት ቆይታለች እና በዛ ምክንያት ለመግባት ዝግጁ ነኝ ስትል በቃ እኔም ወደ ትዳር ለመግባት እየጸለይኩ ስለነበረ ምንም አስፈልግም ወደ ትዳር ዓለም ገባን። እግዚአብሔር ይመስገን። ከዛ ስራችንም ተቀየረ። በጣም በብዙ መንገድ እግዚአብሔር ባረከን፣ በልጅም ባረከን። ይኸው አለን 6ኛ ዓመታችን ልንይዝ ትንሽ ወራት ይቀራል። በጣም እሺ። ከዛ
ትዳር ደስ የሚል ነገር ነው ማለት የገባ ነው በአጋጣሚ ነው መስሪያ ቤት የተዋወቅ ነውና ሀሳቡ አልነበረኝም ነበር መጀመሪያ ለመናገር ግን ያው ከትውውቅ በኋላ ደግሞ ያው ትዳርን ማለት መጀመሪያ ሳያት ነው የወደድኳት ከገባሽ ብሎ መጀመሪያ እንደውም እኔ አልነበረም ብዙ እሷ ነበረች ቅድሚያ የምትተኝ እኔ ሽፍት ላይ ስለምሰራ ከዛ ልክ ጠዋት ገቢ ሆኜ ስገባ ጠዋት ቡና ታመጣልኛለች እና በተለየ እንክብካቤ ታደርግ ነበር ከዛ ሳትኖር ሲቀር እየጨነቀኝ መጣ ከዛ ሪል አንድ ቦታ ደግሞ ተመሳሳይ ቦታ ላይ ስንመደብ ያለን ፍቅር በጣም ጨመረ ማለት እና ብዙም ጊዜ አላጠፋንም በቃ ማለት አወራንበት ለፍቅርም ብዙ ጊዜ ያልፈጀንም በቃ ሪል ተነጋገርን ወዳለው ወድሻለሁ እንዳለ ሆኖ ግን ለትዳር ማን ጠያቂ ራስ ብትይ ጠያቂ የለውም በቃ አንድ ሐሳባችን አንድ ሆነ በቃ ፍላጎቴን ነገርኳት ፍላጎቷን ነገረችኝ በቃ የሚያስፈልጋን ነገር ይሄ ነው በቃ ምን ጊዜ ማጥፋት ያስፈልጋል ቀጥታ ወደ ትዳር ገባ ስለዚህ ሳታውቀውም አልፈራሁም ነበር መጀመሪያ ማለት ነው ብዙ ሐሳብ አልነበረኝም ኃላፊነት እንደሚኖር ገምት ነበር ግን ያው የሚያቀለውም አብሮሽ ያለው ሰው ነው ብዬ አስባለሁ እና ለትዳርም የምትሆንና ህይወቴን የቀየረች በቃ ኑሮን እንዳይከብደኝ እንደ ቤት እንድኖር ያደረገችኝ በሷ ምክንያት ስለሆነ የቻልኩት የዚህ ለመኖር እሷ ናት ምክንያቱ ቤቴን ለመቆም ምክንያቱ እሷ ናት እንደ ጎረቤት ሳይሆን እንደ ቤት እንዳለን ነገር አቻችለን ለመኖር ጥሩ ነገር አላት ጸባያም መግባባቷም በቃ እንደሚሆን አድርጋ ታቻችላለች ያለውን ነገርና የሴት ልጅ ጥበቧ እሱ ነው አይደል ጥበቧ በጣም እና በፊት የነበረውን ባዶነት ሸፍና ሙሉ አድርጋኝ አሁን ልጅ ወልደን ደስ የሚል ነገር እየኖረን ነው ተመስገን አሁን በቀጥታ ወደ ጥያቄዎቹ እንገባለን የመጀመሪያው ጥያቄ ለባሎች ዝግጁ ናችሁ ከቤት ዕቃ ውጪ ለባለቤትህ ለራሷ ምን ብትገዛላት ደስ ይላታል እስቲ ከአዳነ ልጀምር ቀሚስም ብገዛላት ደስ ይላታል ዶደራንትም ብገዛላት ደስ ይላታል እሷ ግን ስትመጣ ሁለቱንም መመለስ አለባት ሙሉ ነጥብ እንድታገኝ ዲዮድራንት እሺ አዱኛ ቀሚስ እሺ ፍሳ ሂውማን የሂውማን አፍቃሪ ናት ተወደደች ሂውማን እሺ ወደ ሁለተኛው ጥያቄ እናልፋለን ሁለተኛው ጥያቄ ባለቤትህ ለመጨረሻ ጊዜ ምኗን አሟት ነበር ፍሳ ሆዷን አዳነ ወገቧን አሁን ልብስ ታጠብ ወገቤ ስትል ነበር ስለዚህ ወገቧን እሺ ራስ ምታት የባለቤትህ ስልክ የመጨረሻው ቁጥር ስንት ነው የመጨረሻው ሁለቱን 51 03 98 የራሳችሁስ 15 ያንተ 00 22 ጥያቄዎቻችንን ጨርሰናል ሚስቶችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን ሚስቶች እንኳን ደህና መጣችሁ እንዴት ነበር ቆይታችሁ አሪፍ ቆንጆ ወደ ጥያቄዎቹ ከማለፋችን በፊት ፍቅራችሁን ተገላለጹና ከዛ በኋላ ወደ ጥያቄዎቼ በቀጥታ አልፋለሁ ከነ መሀሌት ልጀምራ በጣም ነው የምወድህ ማፈቅርክ 1000 ዓመት ኑርልኝ 1000 ዓመቷ ግን ወደ ሚሊዮን እናሳድጋት እሺ ይሁን ወይ 100 ዓመት እናርጋ እሺ ፍሳስ ከሰው የገደለውን እሺ ደግሞ ሚሊዮን አድርጌ ክሳታለሁ እና በጣም ወድሻለሁ በጣም ወድሻለሁ አፈቅርሻለሁ ቀሪ ዘመናችን ሁሉ በፍቅር አብረን እንድንኖር ምኞቴ ነው ከፈጣሪ ጋር ኑሪልኝ 1000 ዓመት ነበር ሚሊዮን ዓመት ሴት ተሻሻለ እሺ አዳነና ትዕግስት የኔ ፍቅር በጣም ወድሻለሁ የመኖሬ ትርጉም ስለሆንሽ በጣም ደስ ይለኛል በህይወቴ አንቺ ባትኖሪ ኖሮ እዚህ ቦታ ላይ አልገኝም ነበር በጣም አፈቅርሻለሁ ዘላለም ኑሪልኝ ዘላለም ለካ ሌላ አማራጭ ነገር ነው እሺ ትዕግስትስ አዲዬ በጣም ነው የምወደው በጣም ነው የማፈቅረው ረጅም እድሜና ጤና 9 ዓመት ኑርልኝ የልጆች አባት ነርስ ስትሆን አየህ ረጅም እድሜና ጤና የጤና ባለሙያ እሺ ወደነ አዱኛ ደግሞ እንለፍ እወድሻለሁ የልጆች እናት እድሜና ጤና ይስጥሽ እኔ ቆንጆ ተብላሻል እኔም እወዳለሁ እድሜና ጤና ይስጥ ልጆች አባት በጣም ነው የምወድክ ኑርልኝ አመሰግናለሁ
እሺ አሁን በቀጥታ ወደ ጥያቄዎቻችን ብናልፍስ? የመጀመሪያው ጥያቄ ባሎችን የጠየቅ ነው። ከቤት እቃ ውጪ ለባለቤትህ ለራሷ ብትገዛላት ደስ የሚላት ምንድን ነው ነው? ለአንቺ ቢገዛልሽ ባልሽ ልብስ። ስለዚህ መልሱ ልብስ ይሁን። ሂውማን ሄር ነው ያለው። እሺ ትዕግስት ቀሚስ አሳይ። ዲዮድራንት ብሏል። ኮስተር አልሽ ግን ትዕግስት። አይ አላሰብኩትም። ቀሚስ ወይ ዲዮድራንት ነበር ግን ያልከኝ ምንጭ ምረጥ። ሁለቱም ብር። አይ እኔማ ሁለቱንም ከመለስ ሁለቱንም መመለስ አለባታ። ቀሚስ ብቻ ብትልም ይሄን ካልጠራችሁ ያው አንድ አይነት ካልሆነ መልሶ አያዝም ይለው እንጂ ምርጫ አንተ ነው። እሺ ታደለች። ከቤት እቃ ውጪ መኪና ለአንቺ ቢገዛሽ ደስ የሚልሽ አሳይልኝ። አዱኛ ጠላት ይደንግጥ። መኪና ብላለች። ይመች በእውነት እንዴ እንኳን አወክላት ግን። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ባሎችን የጠየቅነው ባለቤትህ ለመጨረሻ ጊዜ ምኗን አሟት ነበር? ታደለች ካንቺ ነው። ወይ ራስ ምታትሽ? ራስ ምታት። አዱኛ አሳይልኝ። ትዕግስት ወገቤን ምናልባት ወገብሽን? አዎ ኦፕሬሽን ስለሆንኩ ኧረ እባክሽ ስትወልጂ ምናምን። አዎ አሁን በቅርብ ነው የወለድኩት። ወገቤን ብላለች። አሳይልኝ። ግራ ገባኝ። ተሳሳትኩ መሰለኝ። እሺ ማለት ራስሽ ሆዷን ብሏል። እሺ ህመሙን ግን ቶሎ ቶሎ ለባሎቻችሁ እያሳወቃችሁ ነው ማለት ነው? እኔ በጣም ነው የሚያመኝ በአሁኑ ሁለተኛው በተለይ ያው 4 ወሬ ነው። በጣም ያመኛል። ገና ነሽ? ጎንበስ ቀና ማለት ታውቃለሽ። ገና ነሽ? ገና እኮ መጠገን አለበት እኮ። ፊቴ ልብስ አጠበች። ትናንት እኔ ስራ ስለነበርኩ አላገዝኳት። የጩጩዋን ልብስ ምናምን አጠበችን። ታግዛለህ ግን ስራ ሳይሆን እኔ ማልሰራው ነገር የለም በእውነት። ከገባው ቤት ልጅ ከያዘች ወይ እራት እሰራለሁ። ልጅ ከያዝኩ ደግሞ ሳትሰራለች ምናምን እንጂ ስቀመጥም ደግሞ ይጨንቀኛል። በጣም አሪፍነት ጎበዝ። ያስፈልጋል እንደዛ። ግዴታ። የመጨረሻው ጥያቄ ባሎችን የጠየቅነው የባለቤትህ ስልክ የመጨረሻው ቁጥር ስንት ነው? ሚስቶች የእናንተ ስልክ የመጨረሻው ቁጥር ከትዕግስት ልጅ 03 አሳይ። 03 እሺ ታደለች 15 አሳይ። የራስሽን የኔን ነው። እሺ ይሄንን በደንብ አብራችሁ የጠየቁት እንግዲህ ምን ላድርግ እኔ። ያንተ ስንት ነበረ ግን? 15 ያንተ ነው የነገረች። አይ የባለቤትህ የመጨረሻው እውነቱን እኮ ነው። 85 ማነው 00 ቤቱ 85 00 የመጨረሻው የሚስጥር ከተረሳሳ ለምን መሰለህ ይሄን ጥያቄ ጠየቅነው። አንዳንድ ጊዜ ቁጥሩ ሴቭ ይደረግና ከዛ ግን ቁጥሩን አናስታውስም። በቃል ሲጀመር በቃል ነው እንጂ አንተማ በቃል መያዝ ግዴታ ነበር። በታክሲ ላይ ስቶሪ ተቀበልክ ግዴታ ነበረ። እሺ ማለት 51 ጥያቄዎቻችንን ጨርሰናል። ነጥብ እናሳውቅና በቀጣይ ደግሞ ከሚስቶች ጋር ቆይታ እናደርጋለን። በመጀመሪያው ዙር አዱኛና ታደለች 5 ነጥብ፣ አዳንና ትዕግስት 10 ነጥብ፣ ፍስሐና ማህሌት 5 ነጥብ። የመጀመሪያው ዙር እንግዲህ ይሄንን ይመስል ነበረ። ሁለተኛው ዙር ደግሞ እያንዳንዱ ጥያቄ 10 ነጥብ አለው። ቦነስ ጥያቄ 25 ነጥብ አለው። ስለዚህ አሁን በተራ ከሚስቶች ጋር ቆይታ እናደርጋለን። ባሎች እናንተን ደግሞ ሸኛለሁ ማለት ነው። እሺ ወደ ጥያቄዎቹ ከማለፋችን በፊት እስቲ ከባሎቻችሁ የምትወዱላቸውን አንዳንድ ነገር ንገሩን ብላችሁ ምን ትነግሩኛላችሁ? ማለት የዋህነቱ፣ ጸባዩ፣ የዋህነቱ በጣም የዋህ ነው። በጣም ያው የዋህ ማለት ለሰው ማች ነው። በጣም በእውነት የምትወጂለት እሱን ነው የዋህነቱን። እሺ
ወደ ጥያቄዎቹ እናልፋለን። እንግዲህ ጥያቄዎቹ የሚሆነው ከታደለች ጋር ተቀምጬ ከዛ ወደዚህ እንዴት ነሽ? ደህና። እስካሁን ቆይታሽ እንዴት ነው? አሪፍ ነው። ውሃ የሚጠጣ የመጀመሪያው ጥያቄ ለሚስቶች፣ ባለቤትሽ እቤት ቢውል ምን ሲያደርግ ሊውል ይችላል? ይጸልያል። እቤት ቢውል ይጸልያል። እሺ፣ ይጸልይ ነው የሚውለው። እሺ፣ ትዕግስት ፊልም ላይ ይችላል። ፊልም ላይ ይችላል። ማለት ያግዘኛል ስራ ያገዛኛል። እሺ፣ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ለሚስቶች፣ ባለቤትሽ ቡፌ ቢያነሳ ሳያነሳ የማያልፈው ምግብ ምንድን ነው? ክትፎ። ሳያነሳ ያልፍ ያነሳል። እሺ፣ ማለት ክትፎ። ታደለች ክትፎ ነው ሶስታችሁ? ዶሮ ምናምን እንዳይሉ በኋላ መጥተው ጥብስ ምናምን። እሺ፣ ሶስተኛውና የመጨረሻው ጥያቄ፣ ከጥያቄው በፊት ግን ባሎቻችሁ እግር ኳስ ያሉ የማን ደጋፊ ናቸው? የማን ደጋፊ? የአርሰናል። ምን አለ ሲያሸንፍ አርሰናል? ኧረ ደስታውን አልቻለም። ምን አደረገ? በእናትህ በጣም ነው ቤት ውስጥ ይዘላል ኳስ። ቤት ውስጥ ይዘላል። በጣም ነው የሚወደው ኳስ። አላለቀስም? አይ አላለቀስም። ስራ ላይ ቢዚ ስለሚሆን እንዲሁም ቢያኑ በደንብ አላየም። ስራ ላይ ነበር አብዛኛው። ሲያሸንፍ ግን ደስ አለው። በጣም ደስ አለው። በጣም አሪፍ። የብዙ ሰው ቤት በደስታ እንደተሞላ አይተናል እኛም። እሺ፣ ማንቸስተር ዩናይትድ ደጋፊ ነው። ስለዚህ ዝም ነው ያለው ማለት ነው አይደል? አይ አብሮ ጨብጭቧል። ጨበጨበ። ስለዚህ ቀንደኛ ደጋፊ አይደለም፣ ጽንፈኛ አይደለም አይደለም። እሺ፣ ማለት ብዙም አይም ግን ማንቸስተር ነው። አይዞሽ እንግዲህ ፈርደለች። የእናንተም እንግዲህ ቀጣይ ተስፋ ይኖራል ብዬ አስባለሁ። ይኖራል። ሶስተኛውና የመጨረሻው ጥያቄ ለሚስቶች፣ አንቺ በወር ስንት ሊትር ዘይት ትጠቀሚያለሽ? 5። እኔም 5። እሺ፣ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራለን ማለት ነው። እንኳን ደህና መጣችሁ። እንዴት ነበር ቆይታ? አሪፍ ነበር። በጣም አሪፍ። እሺ፣ በቀጥታ ወደ ጥያቄዎቹ ነው የማልፈው። የመጀመሪያው ጥያቄ ሚስቶችን የጠየቅነው ባለቤትሽ ቤት ውስጥ ቢውል ምን ሲያደርግ ሊውል ይችላል ብለን ነው። ቤት ከዋልኩ ተኛለሁ። ተኛለህ? አሳይልን ታደለች። በጸሎት ነው የሚውለው ነበር ያለችው። እሺ፣ አዳነ? እቃ አግዛታለሁ። ከዛ ከልጆቼ ጋር አብረን ፊልም ሲያይ ብላለች። እሺ፣ ቤት ማስተካከልና ልጅ መያዝ። ቤት ማስተካከልና ልጅ መያዝ። አሳይልን። ስራ ያግዘኛል። ቤት ማስተካከል በሚለው ያው መልሱ እንደተሰጠ ነው እኛ የምንይዘው። ለማንኛውም እኔ አይደለሁ እዛ ጋር ቢይዙትን እናያለን። እሺ፣ ወደ ሁለተኛው ጥያቄ እናልፋ። ሁለተኛው ጥያቄ፣ ባለቤትሽ ከቡፌ ግብዣ ላይ ሳያነሳ የሚያልፈው ምግብ ምንድን ነው? ፍሳ? ክትፎ። ክትፎ። አሳይልኝ። ክትፎ። እሺ፣ አዳነ? ክትፎ። ክትፎ ትወዳለህ? አሳይልኝ። ትዕግስት? እሺ፣ አዱኛስ? ቀይ ወጥ። ቀይ ወጥ። አሳይልኝ። ታደለ? ክትፎ ነው ያለችው። እሺ፣ ሶስተኛውና የመጨረሻው ጥያቄ ሚስቶችን የጠየቅነው በወር ስንት ሊትር ዘይት ትጠቀሚያለሽ ወይም ትጨርሻለሽ ብለን ነው። ስንት ሊትር ዘይት የምትጨርስ ይመስላችኋል? አዳነ? እኛ ቤትን ፍጆታችን ዘይት ነው 5 ሊትር። 5 ሊትር ያልቃል በወር። አሳይልኝ። እሺ፣ አዱኛስ? 5 ሊትር። 5 ሊትር። አሳይልኝ። እሺ፣ ፍሳ? 5 ሊትር። 5 ሊትር። ቤት ይሄ ነገር። እሺ፣
የሁለተኛ ዙር ጥያቄዎቻችንን ጨርሰናል። 7696 ኢኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። አሸናፊዎች የ25000 ብር ተሸላሚዎች ትሆናላችሁ። በዛሬው እንተዋወቃለን ወይ አዱኛና ታደለች 15 ነጥብ፣ አዳነና ትግስት 30 ነጥብ፣ ፍስሐና ማህሌት 25 ነጥብ ነው ያመጣችሁት። የዛሬው እንተዋወቃለን ወይ አሸናፊዎችና የ25000 ብር ተሸላሚዎች አዳነና ትግስት ናቸው። እንኳን ደስ አላችሁ አዱኛና ታደለች፣ እንዲሁም ደግሞ ፍስሐና ማህሌት እዚህ ድረስ መጣችሁ በጣም ቆንጆ ጊዜ ስለሰጣችሁን ከልብ እናመሰግናለን። ሳምንት ከሌሎች እንግዶች ጋር እስከምንገናኝ ድረስ በያላችሁበት ቆንጆ ቀን እንመኝላችኋለን። መልካም ጊዜ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።